بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أما بعد ባለፉት ቀናቶች ስለ 40 ሐዲስ ጀምረን የመጀመሪያውን ሐዲስ إنما الأعمال بالنيات وإنما لكل امرئ ما نوى የሚለውን ሐዲስ ከተነጋገርን በኋላ በቀጣይ ሁለተኛውን ሐዲስ ረጅም ሐዲስ እሱን እያየነው ነበረ። ምን የሚለው ላይ ነው ያቆምነው? የሚያስታውስ ካለ በእርግጠኝነት አርካነል ኢማንን ጨርሰነው። ሐዲሱ ረጅም ነው። አርካነል ኢማን፣ አርካነል ኢስላም እንደዚሁም ኢህሳንን ይይዛል። ከዛ ደግሞ ስለ ቂያማ የሚለው ነገር አለና ምን ላይ ነበረ ሸርሑን እያየን አጠቃላይ እንትንም ካልን በኋላ ለማስታወስ ያህል እስቲ ያስታውስ ከሌላው እንግዲህ ተገፈዋለሁ። ባለፈው ሁለት ሳምንት ያው በመላእክቶቹ አንቱሚነ ቢላሂ ወመላእክቲሂ የሚለው ላይ እሱ ላይ ነው ያቆምነው። አንቱሚነ ቢላሂ ማለት በአላህ ማመን ማለት ምን እንደሆነ፣ አላህ ማመን ሲባል ምን እንደሚይዝ እነሱን አይተን ነበረ። በመላእክቶችም ሲባል መላእክቶች ምን አይነት እንደሆኑ ወይስ እሱን አላየነው? ተነጋግረናል። ስለ ጅብሪል አንድ የተወሰኑት መላእክቶች ስማቸውን ማወቅ እንዳለብን፣ የሥራ ድርሻ እንዳላቸው የተወሰኑት የሰው ልጆችን በመጠበቅ ላይ የተመደቡ፣ እንደዚሁም የሰዎችን ሩህ በማውጣት ላይ ቀብር ውስጥ የሚጠይቁ እንዳሉ በመላእክቶቹ ዙሪያ ይሄን አልተነጋገርንም? ተነጋግረናል። ስለ ጅብሪል፣ ስለ ሚካኤል፣ ነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ ሶላታቸውን እንደውም ኢፍቲታህ ላይ اللهم رب جبرائيل وميكائيل وإسرافيل እያሉ እንደዚሁም ለምንድነው ሌሊት መስገድ ጋር ተያይዞ እንደውም አንድ የተናገርኩት ነገር አለ። የሰው ልጅ እንቅልፉ ሞት ነው፣ ሲነሳ ሌሊት ሕያው እንደመሆን ነው ከሚል ከመላእክቶቹ ጋር አያይዤ የተናገርኩት ነገር አለና አስታውሱት። ጥሩ ነገር ነበር። ስለዚህ ካቆምንበት እንቀጥል። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ነው። ከኢማን ክፍሎች አርካኑል ኢማን ስንት ናቸው? 6 ናቸው አይደል? በአላህ ማመን፣ በመላእክቶቹ፣ ከዚያም ደግሞ በአንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ፣ አሁን ሶስተኛውን ኩቱቦችና ወሩሱሊ ወልየውሚል አኺር ወቢልቀደሪ ኸይሪሂ ወሸሪሂ። ዛሬ ሶስተኛው ኩቱቦች መጽሐፍቶች ማለት ነው። ምን ማለት ነው? ጀምዑ ኪታብ ማለት ነው። ኪታብ ኩቱብ ብዙ ቁጥሮች ናቸው። ጀምዑ ኪታብን መጽሐፍ ማለት ነውና ይሄ ሙራዱ ቢሃ አልኪታብ الكتب التي أنزلها الله عز وجل على رسله لأنه ما من رسول إلا أنزل الله عليه كتابا كما قال الله عز وجل كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب أيالا دمي تكسو مالتنا من مالتنا الله رب العزة والجلال من يون ملئكتين رسول وده معبرس وده حزب وتسيلك عبروك ህዝቡን የሚያስተዳድርበትን ኪታብ የሰጠው ቢሆን እንጂ በባዶ አላከውም ይላል አላህ። ማሚን ረሱል ማሚን እያንዳንዱ ኩቱብ የምንለው ከሰማይ አላህ ረብል ዒዘቲ ወልጀላል የሰው ልጆች መተዳደሪያ ይሆን ዘንድ በመልእክተኞች ላይ የወረደ ማለት ነው። ያ ደግሞ ማንኛውም ረሱል አላህ ህዝቡን የሚያስተዳድርበትን ኪታቦች ሰጥቶታል። በዚህ እናምናለን፣ ግዴታ ነው ማመንምና ስለ ኢብራሂም ስለ ኑህ ሲናገር አላህ ወጀዐልና ፊ ذريته النبوة والكتاب ይላል። واعلم ان جميع الكتب السابقة منسوخة
بما لا هيمنة عليها وهو القرآن بايهون كنبي محمد صلوات الله وسلامه عليه بفيت يالو مصحفتوች كتابوች በሙሉ ህግጋታቸው መንሱኽ ነው ተሰርዟል ማለት ነው በምን በቁርአን መተዳደሪያ ሆኖ የሚያገለግለው ቁርአን ነው ነገር ግን ከቁርአን በፊት አላህ ለመልእክተኞች የሰጣቸው መጽሐፍቶች ያወረዳቸው እንዳሉ ግን ማመን ግዴታ ነው በወቅቱ መተዳደሪያ እንደነበሩ ማለት ነው ነገር ግን እነዛን ሁሉ ሽሮ አስፈላጊውን ህግጋቶች ሁሉ ኢላ አንተ ቆመ ሰዓ እስከ መጨረሻው ሰዓት ድረስ ለሰው ልጆች የሚጠቅመውን ህግጋት ይዞ የመጣው ቁርአን እንደሆነ እናምናለን ማለት ነው طيب كل الكتب منسوخة بالقرآن فلا يعمل بها شرعا كلهم بالقرآن تسرزوان عند ህግ ነው አያገለግሉም ዑለማዎች በዚህ ዙሪያ ላይ የተለያየ አቋም አመጡ فيما ثبت في شرائع من قبلنا هل نعمل به إلا أن يرد شرعنا بخلافه أو لا نعمل به الشيء በእኛ ሸሪዓ በሸሪዓ ህግጋችን በእኛ በሸሪዓ ድንጋጌ ውስጥ ያለን ነገር በዛስ ቢኖር ተመሳሳይ ቢሆን ان شرع من قبلنا شرع لنا የሚል ስላለ እንሰራበታለን አንሰራበትም هل نعمل به ከኛ በፊት የነበሩት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በነበሩት ነብያቶች ሩሱሎች ህግጋት ሸሪዓ በእነሱ እንተዳደራለን ወይ በሚለው ላይ ሸሪዓ የኛ ሸሪዓ ያንን ተቃርኖ እስካልመጣ ድረስ እዛ የሆነ ህግ አለ የኛ ሸሪዓ ደግሞ ያንን አትስሩ ብሎ ሽሮት አልመጣም ወይም ደግሞ በተቃራኒ ይሆንና ምንድነው ማድረግ ያለብን ዑለማዎቹ ምን አሉ ان شرع من قبلنا شرع لنا ما لم يرد شرعنا بخلافه ከእኛ በፊት የነበሩ ህዝቦች የወረደላቸው ህግጋት ሸሪዓዊ አስተምህሮት የእኛም ሸሪዓ ነው ያንን ተቃርኖ እስካልወረደ ድረስ መንሱኽ የሆኑ የተሰረዙ በጣም ብዙ ህግጋቶች አሉ ካልሆነ ያንን ካልነሰኸው በዛ መሄድ ይቻላል አሉ وذلك أن ما سبق من الشرائع إما የሚሆነው በምንድነው አሉ አንደኛ ከኛ ሸሪዓ ጋር ተስማምቶ ሲሄድ አንተ ዋፊቀው ሸሪዓቱና አሁን ብዙ ጊዜ እንግዲህ በፊት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሸሪዓዎች አሁን የተሻሩ አሉ ላኪን በምንድነው የምናየው አንደኛ ከኛ ጋር የሚስማማ አለ ሁለተኛ የኛን ሸሪዓ የሚቃረን አለ ሶስተኛ ያንን ሸሪዓ በመንቀፍም በመደገፍም ትእዛዝ ያመጣበት አለ ሶስት አይነት ነው ማለት ነው አንደኛው ከኛ ጋር የሚስማማ ሁለተኛ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ጋር ፍጹም የሚቃረን የሆነ ህግጋት ሶስተኛው ግን ድጋፍም ተቃውሞም የሌለው ምን አሉ فما وافقت شريعتنا فهو حق ونتبعه የኛ ሸሪዓ ጋር የተስማማ የሆነ ከሆነ እንከተለዋለን አሉ ያው ተመሳሳይ ያው በጃዙር የምንከተለው የማንን ነው የነብዩ መሐመድን ሸሪዓ ስለሚሆን ማለት ነው ይሄ ኢጅማዕ ነው የተስማሙበት ነው አለ واتباعنا اياه لا لاجل وروده في الكتاب السابق ولكن لشريعتنا አሁን እኛ የምንከተለው በነዛ ከነብዩ መሐመድ በፊት ከቁርአን በፊት የወረዱ ህጎች ስለሆኑ ሳይሆን የኛ ህግ ውስጥ ስላሉ ነው ግልጽ ነው አይደል ስለዚህ በጃዙር የምንከተለው የማንን ነው ያንን እንነቅፈው አንችልም የኛም ሸሪዓ ውስጥ ስላለ ያን ነቀፍን ማለት የምንነቅፈው ማንን ነው ማለት ነው አሁንም እንዲሰራበት የታዘዘውን የነብዩን ትእዛዝ ስለሚጥስ ማለት ነው ኢዘን ከኛ ጋር ተስማሚ የሆኑት ህግጋቶች እንዳለ ይቀጥላሉ ያን ስንል ያኛውን ኪታብ ታዘን ሳይሆን በእኛ ሸሪዓ ውስጥ ስላለ ነው وما خالف شريعتنا فلا نعمل به بالاتفاق
ከኛ ሸሪዓ ውጭ የሆነና ተቃርኖ የመጣውን ሙሉ ለሙሉ አንከተልም። ይሄ ዑለሞቹ በሙሉ ተስማምቶበታል። ለምን? لانه መንሱኽ ነው በነብዩ ሰለላሁ ዐለይሂ ሸሪዓ የተሰረዘ ስለሆነ ማለት ነው። ምሳሌ በእኛ ላይ لا يحرم على الناس اكل الابل ግመል መብላት حرام አይደለም በዚህ ዘመን አይደለም في وقتنا مع ان على بني اسرائيل اليهود خاصه كانت محرمه በበኒ እስራኤሎች በተለይ ይሁዶች ላይ ክልክል ነበረ። የተለያዩ የሚፈቀዱ ነገሮች ተከልክሏል በወንጀላቸው ምክንያት ቁርአኑም እንደሚነግር فبظلم من الذين هادوا حرمنا عليهم طيبات احلت لهم وبصدهم عن سبيل الله የተፈቀዱ የሆኑ ነገሮችን ነው በቃ በጥያቄዎቻቸው መብዛት በጥፋቶቻቸው መብዛት ምክንያት አላህ ክልክል ያደረገባቸው ነገር ግን በእኛ ሸሪዓ የተፈቀዱ ናቸው። ስለዚህ ከኛ በፊት በነበረው ሸሪዓ ላይ ግመል አይበላምና እኛ ማንበላም አይባልም ማለት ነው። የምንከተለው የትኛውን ነው? ይሄኛውን የኛን ሸሪዓ ስለخለፈ وما لم يرش شريعتنا بخلافه ولا وفاقه فهذا محل الخلاف ሸሪዓው ሶስተኛው ደግሞ የተስማማውን እንሰራለን ያልተስማማውን እንተዋለን ግን ድጋፍም ተቃውሞም ያልሰጠው ላይ ልዩነት አለ። አንዳንዶቹ ምን ችግር አለው የኛው ሸሪዓ ነው አሉ ተቃርኖ ስላልመጣበት ومن من قال ليس بشرع لنا አይ የኛ ሸሪዓ አይደሉም አሉ። ሁሉም የራሳቸውን ደሊል ማስረጃ ያመጣሉ። አላየት ሐል ኩል ከኛ ሸሪዓ ጋር ተስማምቶ የነብዩ መሐመድን ሰለላሁ ዐለይሂ ትእዛዛት ተስማምቶ የመጣው እንሰራበታለን የሚለውን እንያዘው እና አራት ነገሮች ማመን ይኖርብናል። አልኢማኑ ቢልኩቱብ ተተضمن اربعه امور አራት ነገሮችን አጠቃላት ይዛለች በኩቱቦች ማመን ሲባል አንደኛ ان نؤمن بان الله تعالى انزل على الرسل كتبا የመጀመሪያው አላህ በመልእክተኞች ላይ ኪታብ እንዳወረደ ማመን ግዴታ ነው። وأنا من عند الله ሁሉም ከየት ነው የወረዱት? ከአላህ ዘንድ ነው። ولكن لا نؤمن بأن الكتب الموجودة في أيدي هذه الأمم هي الكتب التي من عند الله لأنها محرفة ومبدلة ነገር ግን አሁን አይሁዶችም ነሳራዎችም ክርስቲያኖችም እጅ ያለው መጽሐፍ ልክ ነው ብለን ግን አናምንም። ለምን? ነብይም ስላስተማሩን አላህም ስለነገረን ሙሐረፋ ነው። አንደኛው ተለውጧል፣ ሌላው ደግሞ ተሕሪፍ ለነሱ በሚስማማቸው መልኩ ምን ብለውታል ነው የሚባለው አድርገውት ትክክለኛውን መልእክት አልያዘም። ይሄ ግልጽ የሆነ ስለሆነ ማለት ነው። ስለዚህ ተውራት፣ ኢንጂል፣ ዘቡር ሌሎችም እንደወረዱ እናምናለን። አሁን ግን ሰዎቹ ዘንድ ያለው ትክክለኛው እንዳልሆነ ግን እናምናለን። ትክክለኛውን ቢይዙ በነብዩ መሐመድ ሰለላሁ ዐለይሂ መንገድ መከተል ግዴታ እንደሆነ ስለሚያስተምራቸው ጭምር ነው። لكن اصل الكتاب المنزل على الرسل نؤمن بانه حق من عند الله መሰረቱ ግን ኪታቦቹ መጽሐፍቶቹ ወረዱት ከአላህ ረቡል ዒዘቲ ወልጀላል መሆኑን እንቀበላለን። አንደኛው ይሄ ነው፣ ከአላህ ዘንድ መሆናቸውን ማመንም ግዴታ ነው። ሁለተኛው النصوص أن نؤمن بصحة ما فيها من أخبار كأخبار القرآن وأخبار ما لم يبدل أو يحرف من الكتب السابقة. قرآن يمين قرنا أخبارك زيناوك وريوك الزام مستقلل እንቀበለው አለን። ማመን አለብን። ቁርአኑን خلفو እስካልመጣ በቁርአኑ ውስጥ እየተነገሩን ያሉ አخبارዎችን እዛም ካለ ልክ ከቁርአኑ ላይ እንዳለ እዛም ላይ እንቀበለዋለን እስካልተለወጠ እስካልተሻሻለ ድረስ ማለት ነው። ሶስተኛ أن نؤمن بما فيها من أحكام إذا لم تخالف شريعتنا على القول بأن الشرع ሌላው ሶስተኛው ቀደም እንዳልነው በዛው ውስጥ ያለውን ሸሪዓ የእኛን ሸሪዓ እስካልተቃወመ ድረስ እንቀበላለን፣ ትክክለኛ ነው ብለን እናምናለን። على القول بأن الشرع من قبلنا شرع لنا በሚለው ከኛ በፊት የነበሩ ህዝቦች የነሱ ሸሪዓ የኛም ሸሪዓ ነው በሚለው ማለት ነው። وهو الحق ደግሞ ትክክል ነው። መቼ ነው ማለት ነው ይሄንን የምንተው? የኛን ሸሪዓ ተቃርኖ
የመጣ ጊዜ ነው። طيب ሶስተኛ ነው አሁን የተናገርኩት አይደል? አንደኛ ከአላህ ዘንድ መሆኑን ማመን ነው። ውስጡ ያለውን ዜናዎችን ምናምን መቀበል ነው። ሁለተኛው አኽባሮችን። ሶስተኛው ደግሞ በውስጥ ያሉ ሸሪዓዎች የኛን ሸሪዓ እስካልተቃወሙ ድረስ እናምናለን፣ በሱን እንቀበላለን። አራተኛ አንኡሚን ቢማ ዓሊምና ሚን አስማኢሃ ስማቸው የተጠቀሱልንን በዛው ስማቸውን ማመንም ይኖርብናል። እነዛ ስሞች እንደሆኑ ምሳሌ ቁርአን ነው። አልቁርአን التوراة توراة على التوراة والإنجيل والزبور وصحف إبراهيم وصحف موسى صحف إبراهيم وموسى يليلم እነዚህን የተጠቀሱትን ስማቸው በወጣው መሰረት ተውራትም ኢንጂልም ዘቡርም صحفም ቁርአንም በስማቸው ያወቅነው በስማቸው መቀበል አለብን ነው። አንድ ሰው ተነስቶ لو قال رجل انا لا اؤمن بان هناك كتابا يسمى التوراة ቢልስ አንድ ሰው ተነስቶ በነብዩ መሐመድ ሸሪዓ አምናለሁ ከተላለሁ የሚል ሰው አይ ተውራት የሚባል መጽሐፍ አላውቅም ቢልስ ምን ይሆናል? ምን ይባላል? ይሄ ሰውዬ ሸኺዩ የሚሉት ካፊር ነው ይላል። ለምን? የአላህን ህግ ነው የሚጥሰው። አላህ ተውራት እና አንዘል التوراة فيها هدى ونور ያለ ቁርአን ላይ ተናግሯል። አይ ተውራት የሚባል ነገር የለም ካለ የሚያስተባብለው ማንን ነው? አላህን ነው። አላህ ማስተባበል ደግሞ ከኢስላም ውጭ ያደርጋል ወይ የፈለገ ቢሆን እኮ ነው። لأن الإيمان بالله يتضمن الإيمان بالكتب ከአላህ ዘንድ የሆኑ መጽሐፍቶችን ማመን ጭምር ነው። በአላህ ከማመን ውስጥ የተወሰነውን ከፊሉን አሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። طيب أن تؤمن بالله وملائكته وكتبه አላቸውና አሉትና ነብይ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ምን አሉት? አራተኛ ወሩሱሊሂ አሉት በመልእክተኞች ማመን አይ أن تؤمن برسول الله عز وجل والمراد بالرسل من البشر وليعلم بأنه برسول. طيب الله የላካቸው መልእክተኞች እንዳሉ ማመን እነዛ ደግሞ መልእክተኞች ሲባል ከሌላ ጂንስ የመጡ ሳይሆን ሰዎች ናቸው። ሁሉ አላህ በቁርአኑ ላይ እንደገለጸልን በሙሉ የተላኩት ሰዎች መሆናቸውንም ማመን። ያው ሩሱል ስንል ነብይ የሚለው በዚህ ውስጥ ይገባል ማለት ነው። እሺ በምን መልኩ ከተባለ አማ في القرآن አሁን ሩሱል የሚባለው ነብይ የሚባለው ሩሱል የሚለው ነብይ ውስጥ ይገባል ወይስ ነብይ የሚለው ሩሱል ውስጥ ይገባል የሚባለው ነገር ከመጣ ምንድነው የሚለው ቁርአኑ ላይ በቁርአን ውስጥ የተጠቀሱ በሙሉ ነብያት የተባሉ በሙሉ ረሱሎች ናቸው። اما في القرآن فكل من ذكر من الانبياء فهو رسول ነብይ እያለ በነብይ ስም ነብይ እያለ ቢጠቅሳቸው ቁርአን ላይ ነብይ ተብሎ የተጠቀሱት በሙሉ ምንድናቸው? ረሱል ናቸው። ረሱሎችማ ነብይ ናቸው። ነብይ ነው እንጂ ረሱል ይሆናል ምናምን በሚለው ላይ እንጂ። ስለዚህ ቁርአን ላይ ግን ነብይ ተብሎ የተጠቀሰው በሙሉ ምንን ይይዛል ነው ዋናው ነጥብ፣ ረሱልን ይይዛል። ከዛ ልዩነቱን እናያለን። فكلما وجدت في القرآن من نبي فهو رسول لكن معنى النبي والرسول يختلف والصواب في أن النبي هو آمن بقرآن لا يجمو فكلما وجدت في القرآن من نبي فهو رسول نوع نبي تبلو بقرآن لا يتتكسس بمولو من دنات شولنا رسولنا لكن معنى النبي والرسول يختلف نبينا رسول مالتك ليتلا يترجم على جو አሁን እዛ ጋር ረሱል አሁን ቁርአኑ ላይ ነብይ ብሎ የተጠቀሳቸው በሙሉ ምንድናቸው? ረሱሎች ናቸው አልናደል።
والصواب في أن النبي هو من أوحي إليه بشرع وأمر بالعمل به ولكن لم يؤمر بتبليغه ነው። ነብይ ማለት አላህ ረቡል ዒዘቲ ወልጀላል ወደሱ ህግጋትን አውርዶለት እንዲተገብር የታዘዘ ለሌሎች እንዲያደርስ ግን ያልተገደደ ማለት ነው። ራሱ ላይ ብቻ በጣም ብዙ ሺህ ነብያቶች እኮ ነበሩ። በአንድ ወቅት ላይ እኮ በጣም ብዙ ነብያቶች ይኖሩ ነበር። إذا ነብይ ማለት አላህ ወደሱ ወህይ አድርጎለት አውርዶለት የራሱን የሆነ ሸሪዓውን ሰጥቶት እንዲሰራ የታዘዘ ነው። ላኪን ለሌሎች እንዲያስተላልፍ ግን አልታዘዘም፣ ግዴታ የለበትም። فهو نبي بمعنى مخبر በቃ ለሱ የተነገረ ነው ለራሱ። ምሳሌ አደም አለይሂ ሰላም ረሱል አይደሉም ይላል። በዚህ መሰረት አደም አቡል በሸር ነብይ ናቸው مكلف لكنه ليس برسول አይደሉም። ለምንድነው ካለ لأن أول الرسل نوح أما آدم فنبي كما صح ذلك عن النبي ከነቢ በተገኘው መረጃ መሰረት አደም ነብይ ናቸው እንጂ ረሱል አይደሉም። ቁርአኑ ላይ የመጀመሪያ የሩሱሎች የመጀመሪያው ረሱል አድርጎ የሚጠቅሰው ማንን ነው? ኑህን ነው አለይሂ ሰላም። እሺ فإذا قال لماذا لم يرسل ለምንድነው እሺ አደም ታዲያ ረሱል ያልሆኑት ብሎ ቢጠይቅስ? ቢል فالجواب لأن الناس في ذلك الوقت كانوا أمة واحدة عند ህዝብ ናቸው የአላህን ጌትነት ያውቃሉ። قليلين ትንሽ ናቸው وليس بينهم اختلاف በመሃላቸውም ልዩነት አልነበረም። ሩሱል የመጣበት ምክንያት እኮ የአላህ ህግጋቶች እየተጣሱ አላህን ማምለክ ትተው ወደ ሌላ ማምልኮት ሲገቡ እኮ ነው አላህ ህዝቡን ሊያስጠነቅቅ ሩሱሎች የተላኩት። ኑህ የመጡት የመጀመሪያ በምድር ላይ ሽርክ ከተከሰተ በኋላ የተላኩት ኑህ ናቸው አለይሂ ሰላም። طيب لم تتسع الدنيا ولم ينتشر البشر ዱንያም ሰፊ አይደለም ዓለም በወቅቱ። ያው ዓለም ስማል እነሱ የሚኖሩበት አደም ሚስታቸው አለች ከዛ ልጅ ወለዱ። ብዙ አይደሉም አላህ ጌታ እንደሆነ ግን ያውቃሉ። كانوا أمة واحدة عند ህዝብ ነበሩ እነዚህ ሰዎች። فكانوا متفقين ተስማምተው አላህን አውቀው የሚኖሩ ናቸው። فكفاهم أن يروا آباهم على عبادة ويتبعوا አደም አለይሂ ሰላም የሚሰሩትን ዒባዳ ያያሉ፣ ዝም ብሎ ይከተላሉ ልጆቹም ማለት ነው። በዛው መሰረት ይጓዛሉ። ثم لما حصل الخلاف خلاف ሲመጣ وانتشر الناس ሰዎች በጣም የተስፋፉ ጊዜ احتاج الى الرسل አላህ ለነዛ ህዝቦች ሊያስተምራቸው የሚገባ መልእክተኛ መላክ እንዳለበት ሲያስፈልግ ላከ። كان الناس أمة واحدة እንደሚለው فبعث الله النبيين مبشرين ومنذرين ከዛ በኋላ وأنزل معهم الكتاب. طيب فإذا قال قائل ما الفائدة من النبي بعد آدم عليه السلام إذا كان لم يؤمر بالتبليغ ታዲያ ምንድነው የነብይ ጥቅም ብሎ አንድ ሰው ቢጠይቅህስ ከአደም በኋላ ለህዝብ እንዲያደርስ ካልታዘዘ የነብይ ጥቅሙ ምንድነው ብሎ ቢጠይቅስ? قلنا الفائدة تذكير الناس بالشريعة التي نسوها በብዛት ነብያቶች አሉ ለራሳቸው የታዘዙ የአላህን ህግጋቶች የሚተገብሩ ነገር ግን ሰዎች በተውራትም ዘመን በእንጂል የሚከተሉት የአላህ መንገድ ነበር አይደለ? ምናልባት የሚረሱ ከሆነ የረሱትን የአላህ ህግጋቶች ካለ እነዚህ ነብያቶች እንደ አስታዋሽ ሆኖ ያገለግሏቸዋል። ነብያቶቹ ጥቅማቸው ምንድነው? አስታዋሽ ይሆናሉ። የረሱትን የአላህን ሸሪዓ ይሄ እኮ የአላህ ሸሪዓ እንዲህ ነበር በዚህ ስራ እያሉ ያስታውሳሉ። وفي هذا لا يكون الاعراض من الناس تاما فلا يحتاجون الى رسول እንዲህ ከሆነ ነብያቶች በየቦታው ለሰዎች የአላህን ህግጋት ማስታወስ ነው ማስገደድ አይደለም። በሚያረጉበት ሰዓት መልእክተኛ ያስፈልግም ማለት ነው በወቅቱ በደንብ እነሱ ويكفي النبي الذي يذكرهم يذكرهم بالشريعة በሸሪዓ የሚያስታውሳቸው ነብይ በወቅቱ ካለ በቂ ነው። በተለይ አደም አለይሂ ሰላም ከሳቸው በኋላ የነበሩት ብዙም እንትን አልነበረም እንዳልነው ችግር አልነበረም።
الله من عليه إن أنزلنا التوراة فيها هدى ونور يحكم بها النبيون الذين أسلموا للذين هادوا والربانيون والأحبار. هذه هي الفائدة من النبي. يا نبي تلك وترقم من دنو ما تكو من دنو مالتنا سوج يا الله إن شريعة بميرسو بالساعات بأكبابيات شو يعلو سوجن ما استاوسنا لأن هذا الإيران قوي. وما هو الفائدة من النبوة بلا رسالة؟ والجواب ما سبق. ولهذا جاء في حديث لكن هذا علماء أمتي كأنبياء بني إسرائيل معناه صحيح. حديثه ضعيف بيورم من دنو تقوم بلا عند سو فائدة وترى من دنو بيل فائدة شو من دنو مالتنا سوتشن ما استاوسات شو نو ما استاوس دمو تلك نجر نو عنده بحديث حديثه تنش ضعيف نو جن معناه تككل نو ترجمه مالتنا من الميراله علماء أمتي كأنبياء بني إسرائيل يعني أمة علموች እንደ በኒ እስራኤል ነብያቶች ናቸው እንዳልነው የበኒ እስራኤል ነብያቶች ምንድነው ህዝቦቻቸውን የሚያደርጉት ምንድነው ያልኩት ያስታውሳሉ አስታዋሽ ናቸው የአላህን ህግ ሲጥሱ ኢዘን ዑለሞችም የነብዩ ሰለላሁ ዐለይሂ ወሰለም ኡማ ውስጥ ያሉት ዑለማዎች ምንድነው ስራቸው ማስታወስ እኮ ነው እንዲያርግ እንዲያታደርግ አላህ ይናዛል ይሄን ከልክሏል ይያሉ ስለዚህ ስራቸው ተመሳሳይ ነው طيب የነብያቶች ሁሉ የሩሱሎች ሁሉ የመጀመሪያው ኑህ ናቸው ብለናል የመጨረሻው ደግሞ መሐመድ ናቸው ሰለላሁ ዐለይሂ ወሰለም በሩሱሎች ማመን ሲባል ይሄንንም ይይዛል ነው واول الرسل نوح عليه السلام واخر محمد صلى الله عليه وسلم واعلم بانك ستجد في بعض كتب التاريخ ان ادريس عليه الصلاه والسلام كان قبل نوح عليه السلام አንዳንድ መጽሐፍቶች ላይ ኢድሪስ ከኑህ በፊት ናቸው የሚል ተሰማለ በርግጥም እንሰማለ لكن وأن هناك بعضا كان قبلنا عليه السلام إدريس كانوا بفتنه يميل وأن هناك بعض آخرين مثل شيثم عند الزوج كانوا بفتناتشو يلالو كل هذا كاذب وليس بصحيح الذين قراتوا وشتناتشو تككلا يدلون معلوم لمن أن يمكن نبرك ከአደም በኋላ የመጡት ኢድሪስ ሺት ናቸው ከዛ በኋላ ነው የመጡት ይባላል አይደለም አሉ فإدريس بعد نوح ነው قطعا ከኑህ በኋላ ነው የመጡት እንጂ ከኑህ በፊት አልነበሩም بعض العلماء من ብለዋል ان إدريس من الرسل في بني إسرائيل በبني إسرائيل ውስጥ የነበሩ ሩሱል ናቸው ይላሉ አንዳንድ ዑለማዎች لأنه دائما يذكر في سياق قصصهم ለምን የبني إسرائيሎች ቂሳ በመጣ ቁጥር አብሎ የኢድሪስም ስም سلمي متى لكن نعلم علم اليقين أنه ليس قبلنا برقطن النتقن مناقو نجر إدريس كنوح بفيت اندالهون نو لمن الله لنبي عندنا إنا أوحينا إليك كما أوحينا إلى نوح والنبيين من بعده يعني أن يا محمد ودانته وحي أستلالفنا كما أوحينا إلى نوح ودنوح عند أستلالفنا والنبيين من بعد كالسنبو على ودمتو نبياتو እንዳስተላለፍነው إذن كنوحنا كنوح በኋላ የመጡ ነው የሚለው ቁርአኑ ስለዚህ የመጀመሪያው ሩሱል ማን ነው ኑህ ነው ኢድሪስም ሺስም ከዛ በኋላ ናቸው ነው الله ولقد ارسلنا نوحا وابراهيم ኑህንም ላይ وجعلنا في ذريتهم النبوة والكتاب ከእነሱ ዝርያ ውስጥ ነው ነብይነትንም كتابن يسطناچو ይላል اذا ቁርአኑ የሚጠቅሰው ከማን አንስቶ ነው ከኑህ ነው የሚያነሳው ከኑህ በኋላ ነው እያሉ የሚመጡት አላህ ልኳቸዋል በጣም ከፍ ያለ ደረጃ ያላቸው ናቸው በእነሱ ዝርያዎች ውስጥ ደግሞ ብዙ ነብያቶችን አስነስቷል ኪታቦችን ሰጥቷቸዋል فمن زعم أن إدريس قبلنا فقد كذب دقموت إنه إدريس كانوا بفيتنا يميل سو أستبابلوا من القرآن وعليه أن يتوب إلى الله من هذا الاعتقاد كزي عم ملكاكتنا أمنت توبة لهذا الجبال نوح كمان إدريس كمان بوالانا تشولن النمالتنا كنوح عليه السلام رسلت عليهم الصلاة والسلام هم أعلى طبقات البشر كسوج كف على درجة علي بوتا يميستاتشو ناتشو
ለምን الذين انعم الله عليهم الله ምንድነው የሚለው ቁርአን ላይ من يطع الله والرسول አላህና መልእክተኛውን የሚታዘዙ የሆኑ ሰዎች የሚታዘዝ ሰው ከማን ጋር ነው አለ فاولئك مع الذين انعم الله عليهم الله እነዛ ጸጋውን ከዋለላቸው ሰዎች ጋር ነው የሚሆነው ማለት አላህና መልእክተኛውን የሚታዘዝ እነሱም ማናቸው ቁርአኑ ላይ እንዳለው مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا هذه 4 اصناف النبيين صديق شهداء صالحين እነዚህ ጋር ነው اذا የመጀመሪያው የሰዎች ከፍ ያለ ደረጃ ላይ ያለው ማን ነው ማለት ነው ነብያቶች ሩሱሎች ናቸው فالنبيون يدخل فيهم الرسل وهم افضل من الانبياء አሁን እዚህ ጋር ነብዮች ብሎ ጠቀሰ ሩሱሎች ደግሞ የበለጠ ደረጃ ስለሆነ ያላቸው ከነብዮችም የበለጠ ከፍታ አላቸው ከዛ ሩሱሎች ደግሞ ከሩሱሎች ውስጥ ደግሞ በጣም አምስቶቹ ኡሉል አዝም በመባል የሚታወቃሉ በጣም የትዕግስት ባለቤት በጣም ብዙ መከራና ችግርን ከሌሎች ባለፈ በበለጠ ሁኔታ የተቋቋሙ እነሱን ቁርአን ላይ በሁለት ቦታ ላይ የጠቀሳቸው في سورة الأحزاب النا بشورى لاي وإذا أخذنا من النبيين ميثاقهم ومنك سل نبي محمد ومن نوح وإبراهيم وموسى وعيسى سورة شورى لاي دقموا من إلى شرع لكم من الدين ما وصى به نوحا الله لأن أنت كدين كشريعة دنقاقي أضرقوا الله تشوهاد يا أن أنت لا يدنقاقوا الشريعة دقموا مانن ያዘዘበት ነው አሁን የኛ ሸሪዓ በማን ነው የሚመጣው በነብዩ መሐመድ አይደል شرع لكم من الدين ما وصى به نوحا شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إبراهيم موسى وعيسى أمستون مالتنا أن أقيموا الدين بلن فسبحان الله هذه وصية من الله للأولين ده مجمرعوچم ለመጨረሻዎቹም የአላህ ትልቁ ወሲያ ምንድነው አን አቂሙ الدين ቀጥ አድርጋችሁ ዲኑን አቆሙ ይሄ ትእዛዝ ለኖህ አለይሂ ሰላም ካንተ በፊት በነበረው ሸሪዓ በኢብራሂም በሙሳ በኢሳ ውስጥ የተደነገገ ነው አለና كما وحينا شرع لكم من الدين ما وصى به نوحا يا توصيه ያለው ምን ላይ ነው ما وصينا بإبراهيم وموسى وعيسى شرع لكم من الدين ما وصى به نوحا والذي أوحينا إليك ودانتم قالنا والذي أوحينا إليك وما وصينا به إنما إبراهيم وموسى وعيسى النزين الله وصية يسطات شو تئزاز من نبرة أن أقيموا الدين كتادروا قالنا كتلوا من عالم ولا تتفرقوا فيه በውስጡ አትለያዩ አለ በዲን ውስጥ ይሄ አላህ ከበፊትም ላሉት ህዝቦች ከኖህ አለይሂ ሰላም ጀምሮ ያዘዘበት ትእዛዝ ነው ማለት ነው አን አቂሙ الدين ولا تتفرقوا فيه فهي وصية بإقامة الدين وعدم التفرق في الدين ዲንን ቀጥ አድርጎ መያዝ አለመለያየት በውስጡ ደግሞ የሐቂቃ ሐቅን ፈላጊ ከሆኑ ሰዎች በፍጹም ሊለያዩ አይችሉም ለምን ይለያያሉ ዲን ነው የአላህ የአላህ ሙስያ ይሄ ነው ለኛም ከኛ በፊትም ለነበሩ ህዝቦች ምን በሚል አን አቂሙ الدين ولا تتفرقوا فيه እነዚህ አምስቶቹ የበላይ ናቸዋል ከአምስቶቹ ደግሞ የበለጡት ማን ናቸው መሐመድ ከነዚህ አምስቶቹ አንደኛው መሐመድ ናቸው የነሱ ሁሉ ደረጃቸው ከፍ ያለው አፍضل محمد صلى الله عليه وسلم انا سيد ولد ادم ብለው አላህ ነብይ انا سيد ولد ادم የአደም ልጆች ሁሉ አለቃ ነኝ አሉ የበላይ ነኝ አሉ የአደም ልጆች በሙሉ ሲሉ ሁሉንም ይይዛል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ለይለቱል ኢስራ በሚሄዱበት ጊዜ ሰላት አሰግደዋቸዋል ኢብራሂምንም አሰግደዋል አብሮ ኢዘን ኢብራሂም ከፍ ያለ ደረጃ ያላቸው እንደሆነ ይታያል ኢብራሂም አለይሂ ሰላም صلى وراء محمد صلى الله عليه وسلم ከሳቸው ኋላ ሰገደ ومعلوم የሚታወቀው ነገር ደግሞ ምንድነው انه لا يقدم في الامام الا الافضل ኢማም ተደርጎ እንዲቀደም የሚደረገው ማን ነው የበላጩ የተሻለው ነው
ኢብራሂም ቢሆኑ ከነቢ መሐመድ በላይ የሆኑት ኢብራሂም ሁሉንም እንዲመሩ ይደረጋል። ላኪን ነቢ መሐመድ ሰለዋቱላሂ ወሰላሙ ዐለይሂ አንቢያዎችን አንስቶ ከኋላ ሲያሰግዳቸው ቢማ ፊህም ኢብራሂም ዐለይሂ ሰላም ያሰገደው ማን ነው? መሐመድ ናቸው ሰለላሁ ዐለይሂ ወሰለም። እንደው ለኛ እኮ ሸረፍ ይሄ ይበቃናል። አላሁ አክበር። እንደው የነቢን ሐቅና ቀድር እኮ አለማወቃችን ነው። አልሐምዱሊላህ እንደው በዛው ምን እንጓዝ አላህ አድርገን የሳቸውን ሱና ይዘንና فالنبي صلى الله عليه وسلم هو افضل اولي العزم እነዚህ ኡሉል ዐዝም ተብሎ ከሚጠቀሱት አምስቶች ውስጥም የበላይ ናቸው፣ አለቃ ናቸው። ኢብራሂም አለይሂ ሰላም ደግሞ ከሳቸው ይቀጥላሉ። ለምን? ኸሊሉ ረህማን ናቸው። ኸሊል አላህ በቁርአን ላይ ወተኸዘ አላሁ ኢብራሂመ ኸሊላ ኢብራሂምን ኸሊል አድርጎ ያዘው አለ። ወለዚ ብተላሁ አላሁ ተዓላ ቢበልየትን ላ የስቢሩ ዐለይሃ ኢላ ኡሉል ዐዝም ኸሊል ያደረጋቸው አላህ ኡሉል ዐዝም የሆኑ ሰዎች ካልሆኑ እንደው የዐዝ የቆራጥነት ባለቤት የሆኑ ሰዎች ካልሆኑ ማንም የማይችለውን ፈተና ስለፈተናቸው እኮ ነው ኢብራሂም። እሱንም አለፉ። ያው ይታወቃል። ወቅሰቱ ኢብቲላ ኢብራሂም አለይሂ ሰላም እድሜያቸው ከሸመገሉ በኋላ ነው የወለዱት። ከዛ በኋላ አንድ ብቸኛ ልጃቸው አብሮ መጓዝ ሲጀመር فلما بلغ معه السعي አብሮ መጓዝ ጀመረ። يكون في قلب أبيه في غاية المحبة በጣም እንግዲህ አንደኛ በስተርጅና ያገኙት ነው በስንት ዱዓ እና አደግ ብሎ ደግሞ በቃ ልጅነቱን ለቀቅ አድርጎ በጣም ትልቅ ሰን ሳይጎርምስ አብሮ ሲሄድ ያጓጓ የለ በጣም የሚያጓጓበት እድሜ ነው የልጅና የዛ ሰዓት ነው አላህ ረቡል ኢዘቲ ወልጀላል فتناونا ولما بلغ معه السعي فلم يكن طفلا لا يهتم به እንደ ህፃን ልጅ ማለት ህፃንም አልነበሩም። ولم يكن كبيرا ትልቅም አይደሉም። انفرد بنفسه ራሳቸውን ችሎም የሚኖሩ አይደሉም። بل بلغ السعي اي بدأ يمشي معه አብሮ ከኢብራሂም ጋር መሄድ ጀመሩ። በቃ ደስ የሚል ይድክልክ የሚሉበት ልጅ እኮ ከፍ ያለ 18 ምናምን ሲያልፍ እኮ ብዙም እኮ አይፈልግም። ባባ ነው የሚለው አሁን ስለዚህ እኮ ነው በዚህ ጦፉ ላይ የልጅነት ጊዜያቸው ያለ ቢያደክማችሁም ተጫወቱ ይባላል። አታገኘውም ነገር ብትል አንተ የት ነህ ብለህ ወይ ክፍሉን ቆልፎ ባባ ቢዚ ነኝ ይላል። እሺ አሁን ግን ትከሻ ላይ ወጣም ይላል። ደስ ይላል እኮ አይደል እንዴ? ልጆች እኮ ኒዕማ ናቸው። زين الناس حب الشهوات من النساء والبنين جماعة طيب እና እንደውም ይሄ ሲጀምሩ አብሯቸው ጎነጎ መሄድ ሲጀምሩ አላህ ረቡል ኢዘቲ ወልጀላል በህልማቸው አይቶ እረዳላቸው። የነቢያቶች ሩእያ ደግሞ ሐቅ ነው። እሳቸውም መጡና ያ ቡነየ ኢኒ አራ ፊል መናም አን አዝበሑከ ፈንዙር ማዛ ተራ ማስገደድ እኮ የለም። በህልሜ ሳርድህ አየሁኝ እንደው ምን ይመስልሃል? አሁን አንተ ልጅህን እንዲህ ብትለው ናይኗን ነገሩ አንተ ማትለው ሌላ ቀለል ያለ ነገር እንኳን ብትለው አበዛው ነው አይቀርም። በጣም አበዛው እኮ ነው። ቀላል ነገር ብታዘይ የማይታሰብም እሱ አይኖርም እና فلم يخبروا لكن اراد ان ቀጥታ ልረድህ እኮ አይደለም ያሉት ፈተና ነው። በህልሜ እኮ ሳር ደሃየሁ እኮ አሉ። امتحان ነው እና ልጅም ደግሞ ምርጥ ልጅ አይደል? የነብይ ልጅ አይደል? يا أبتي فعل ما تؤمر لم يقل يا أبتي اذبحني አባቴ ሆይ እረደኛ ላሉ የሚገርመው ነገር ይላሉ يا أبتي فعل ما تؤمر አባቴ ሆይ የታዘዝከውን ትእዛዝ ፈጽም። አሁን ይሄ የተፈለገበት ከዚህ ንግግር ምንድነው? እያስታወሰ ነው ልጅ ለአባት ለኢብራሂም የአላህ ትእዛዝ ነውና ትእዛዝን ፈጽም ነው። قالنا افعل ما تؤمر حتى ينبهه انه يفعل هذا امتثالا لامر الله عز وجل يا الله ትእዛዝ ለመፈጸም እንደሚሰሩ ነው የሚያስታውሳቸው። እረደኛ አይደለም ታዘዝ ከረደኝ ቃላቱ አያር ልጅ አየው እኮ ልረዳህ አሉ እሳቸው።
ልጅም ደግሞ ያ አበቲ ፍዐል ማ ቱእመር እረደኛ አባዬ ሆይ አላሉ። ጌታ ያዘዘህን ነገርማ ፈጽም አላቸው። ፈጽም ትእዛዝ ከበድ አደረጉት ማለት ነው። የጌታን አስታውሷቸው ይላል። ይሄ እኮ ወደዛው ወደዚህ የምትልበት ኬዝ አይደለም፣ የጌታ ትእዛዝ ነው። የጌታ ትእዛዝ ደግሞ በምንም መልኩ ሊጣስ አይገባም። ምን አይነት አባትና ልጅ ናቸው! ሱብሃንአላህ። አላህ መቼም ያለ ነገር እንዲላ ያ አበቲ ፍዐል ማ ቱእመር ሰተጅዱኒ ኢንሻአላህ ሚነስ ሳቢሪን። ኢንሻአላህ በአላህ ፍቃድ አሉ። እርግጠኛም ማለት ነው። አየህ ለአላህ ነገርን መስጠት በአላህ ፍቃድ ደግሞ ከታጋሾች ሁኜ ታገኘኛለህ አሉ። እና እሳቸው ኢንሻአላህ አሉ። አየህ ቁርአኑ ምንድነው የሚለው? ወላ ተቁለነ ሊሸይኢን ኢኒ ፋዒሉን ዛሊከ ገዳ ኢላ አን የሻእ አላህ። በአላህ ፍቃድ ነው ሁሉ ነገር የሚሆነው ነው በሉ የሚለን ነው። ወማ ተሻኡነ ኢላ አን የሻእ አላህ። እና አባትም ልጅም ተስማሙ የአላህን ትእዛዝ። ፈለማ አስለማ ወተለሁ ሊልጀቢን እስተስለማ ሊአምሪላህ። ለአላህ ትእዛዝ እጃቸውን የሰጡ ጊዜ እንደው በግንባራቸው ነው በመሬት የደፏቸውና በዚህ ለምንድን ነው ሁለቱም እሳቸውም ልጃቸውን ሲያዩ እንዳይራሩ እንዳይጨነቁ እሳቸው ያወን ኢብራሂምም እሱም ደግሞ ፊት ለፊት እንደው ሲታረድ መጨናነቁም እንዳይኖር እና የለም ዞር በል እንዳይ ፈለማ ወተለሁ ሊልጀቢን። የዛን ጊዜ እንግዲህ አላህ ረቡል ዒዘት ወልጀላል መታረዳቸውን አይደለም አስተኝተው ሊፈጽሙ ሲሉ እና እዚያ አንገታቸው ላይ ቢላውንም እያስኬዱት ሱብሃንአላህ አለማረዱ የተሳለው ቢላም ምንም ነገር ሳያደርግ አላህ አነሳላቸውና ፈረጁ መጣ ወዲያ። ወናደይና አን ያ ኢብራሂም ቀድ ሰደቅተ ሩእያ ከፈጽመሃል አላቸው አላህ። ጥሪ ተጣራ። ወናደይና አን ያ ኢብራሂም ቀድ ሰደቅተ ኢና ከዛሊከ ነጅዚ ሙሕሲኒን። እንዳንተ አይነት ሰዎች ሙሕሲኖች ናቸው። እንዳንተ አይነት ሙሕሲን የሆኑ ሰዎችን ደግሞ ምንዳቸውን እንከፍላቸዋለን። ኢና ሀዛ ለሁወል በላኡል ሙቢን። ይሄ ትልቅ የሆነ በላ ነው፣ ሙከራ ነው አላቸው። ፈተና ወፈደይናሁ ቢذبحን ዐዚም። ፊዳ ነው አላህ ሌላ አመጣላቸውና ይሄ የአባትና የልጅ እንትን ነው። እና ይሄ ደግሞ ምን አሳየ? ኢብራሂም አለይሂ ሰላም በስተርጅና የሚወድ በቃ ልጅ አጥተው እንደው ከደከሙ በኋላ የወለዱት ልጅም ቢሆን ውስጣቸው ከአላህ ፍቅር በላይ ቦታ እንደሌለው አሳዩ ነው። አላህ ይሄንን ይፈትናቸው። ኢብራሂም ኸሊል አድርጓቸዋል አይደል? ወተኸዘ አላሁ ኢብራሂመ ኸሊላ ብሏልና ይሄ ሁላ ማለት ደግሞ አዕظم አንዋዕ المحبة ነው። ከመሐባ ከፍቅር ከፍ ያለው የመጨረሻው ጥጉ ነው። ውዴታና ሁላ ይለያያል። ምን ይላሉ? والمحبة አንዋዕ 10 ከ10 ከዛም በላይ 9ም 7ም ነው ይላሉ ደረጃው። እና የመጨረሻው ግን አላሃ አልኹለቱ ምንድናት? የመጨረሻው ምንድነው? ሁላ ኸሊል የሚባለው ነው። إذن واتخذ الله إبراهيم خليلا። ስለዚህ የመጨረሻውን ነው፣ ከመሐባም በላይ ነው አላህ የሰጣቸው። እሳቸው ለአላህ የሰጡት ቦታ ከፍቅር በላይ ነው፣ ከልጃቸውም ፍቅር በላይ ማለት ነው። እና ለዚህ ነው ኢብራሂም አለይሂ ሰላም እዚህ ውስጥ የገቡት። ለአላህም ደግሞ አረጋገጡለት። طيب إن الله اتخذني خليلا كما اتخذ إبراهيم خليلا. أن وهناك كلمة شائعة بين الناس. أنا لسويت زنداوني نعم جاي تلمذت عن دابا بالالج. من يلالو إبراهيم خليل الله ومحمد حبيب الله وموسى كليم الله يلالو. ولا شك أن محمد عليه الصلاة والسلام حبيب الله. يا الله حبيب عنده قل سنة نبي. لكن إيه حبيب ملو كخليل زك علينا. الله نودوا الله مودوا أشوال النبي حبيبنا أشوال. لكن هناك وصف أعلى من ذلك وهو خليل الله. خليل يميلو وصف يبلتان. سلازي نبي من دناتشو فالرسول خليل الله نبي بعده تنجي إبراهيم خليل الله ومحمد حبيب الله يميلو የሳቸውን ደረጃ ስለሚቀንስ አይባልም ነው።
እያወቀ ኢዘን ማለት ያለብን ምንድነው ወሙሐመዱን ኸሊሉላህ ነው ኢብራሂም ኸሊል እንደሆነ والذين يقول محمد حبيب الله قد هضموا حق الرسول የነቢን ሐቅ ቀንሰውባቸዋል لأن المحبة أقل من الخلق ይሄ محبة حبيب የሚባለው ከኸሊል ከሚባለው ዝቅ ያለ ደረጃ ስለሆነ ነው سبحان الله በዚህ ቀደር ነው የነቢ ሐቅ መጠበቅ ያለበት فكيف تعدي عن الخلة እንዴት ከከፍታ ወደ ታች ታወርዳቸዋለህ ነቢነ إذن ولذلك نقول لا نعلم من البشر خليلا لله إلا اثنين ለአላህ ኸሊል በምድር ላይ በሰው ልጆች ታሪክ ውስጥ የአላህ ኸሊል ተብሎ የተጠቀሱት ሁለት ብቻ ናቸው ኢብራሂም ومحمد عليهم الصلاة والسلام محمدنا إبراهيم لكن من يحبهم الله كثير الله ግን የሚወዳቸው ኸሊል ያላረጋቸው በጣም ብዙ ናቸው በቁርአን ላይ إن الله يحب المحسنين ይላል ሙህሲን ከሆነ يا الله وداجسنا إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص ብዙ إن الله يحب ብዙ የሚወዳቸው ወዳቸዋለሁ ያላለ ነገር ግን ኸሊል የሚለውን ነገር እዛ ቦታ ላይ አልጠቀሰም በኸይልነት የተያዙ ስንት ሰዎች ናቸው ሁለት ሰዎች ናቸው እነሱም እነማን ናቸው ኸሊሉ الرحمن إبراهيم ومحمد صلوات الله وسلامه عليهم إن شاء الله እነሱ ናቸው ማለት ነው ሰዓታችንን እንዴት ነው እዚህ እናቆማ واليوم الآخر የሚለውንና ቀጣዩን واليوم الآخر والكذا የሚለውን እናያለን ዛሬ ስንታየን ማለት ነው أن تؤمن بالله وملائكته وكتبه ورسله ያው እግረ መንገድን ብዙ ነገር ነው የምናይበት ገረፍ ነው ለዛም እኮ ገረፍ ነው አላህ በሰማን ምን ተጠቀም ያደርጋል እንደው ሐቂቃ የአላህን ፍቅር መቼም አቡ አላህ ኸሊል ያድርገን ብለን እንደው ይሆናል አይሆንም እያልኩ እኮ ከራሴ ጋር እየተጋጨ እንደው አላህ ያድርገን አቡ ምን ችግር አለው አላህ ሲወድ አላህ ወድ ያስወድደን መቼም የነቢያቶችን መንገድ ከሚከተሉ ሰዎች ውስጥ አላህ አድርገን እንደው በነብይ መንገድ ላይ ሰላዋቱላሂ ወሰላሙ ዐለይሂ ሐያታችንን ሙሉ በዛው ኑረን በሳቸው መንገድ ላይ እቺን ዱንያ የምንሰናበት ሰዎች አላህ አድርገን ወደ ቀኝ ወደ ግራ እንደው እየተልፈሰፈሰን ወጥቶ ከሚጓዙ ሰዎች ውስጥ አላህ ያድርገን አላህ ሐቁን መንገድ እንዲያዘን እቺን ዱንያ የምንሰናበት ያድርገን እኛም በሰማነው የምንጠቀም ያድርገን የምናቀውን ደግሞ በተግባር የምናውል ሰዎች አላህ ያድርገን سبحانك اللهم بحمدك أشهد أن لا إله إلا أنت نستغفرك ونتوب إليك بارك الله فيكم